ሃሎ በዛሬ ጉዞ ከአዲስ አበባ ኢንተርናሽናል ኤርፖርት ቦሌ ነው ለካ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? በዛሬው ጉዞ ከቦሌ ኢንተርናሽናል ኤርፖርት አዲስ አበባ ወደ ማድሪድ ነው ጉዞ የማደርገው። ኢትዮጵያ ውስጥ በነበረኝ ቆይታ በጣም አሪፍ ጊዜ ነበረኝ። በመቀጠል ከአዲስ አበባ ወደ ዶሃ ነው የምንሄደው። አሁን አብሮኝ ወንድም ብራዘር ነው እና ከወንድሜ ፊራኦል ጋር ነው የምንሄደው ወይ ደግሞ ጆርኒስ ፍሌክስ። አሁን አብረን ወደ ዶሃ እየሄድን ነው። ዶሃ ስንደርስ ከተማውንም ምኑንም በደንብ አድርገን እናሳያቸዋለን። የሌሊት ጉዞ ነው። ከዚህ ከአዲስ አበባ የ4 ሰዓት ተኩል ፍላይት ነው ያለን። ከዛ እንደደረስን ደግሞ ያለውን ነገር እናሳያቸዋለን። ዞር ዞር እያለን እናያለን። አሪፍ ጊዜ ይኖረናል። ጸጥ ረጭ ብሏል። እያንዳንዱ እታች ነው የምንወርደው። እጅግ በጣም ብዙ ናሽናል ፍላይቶችን አብረን አድርገናል። የዛሬው ኢንተርናሽናል ፍላይት የመጀመሪያችን ነው። አብረን የመጀመሪያችን ነው። እንግዲህ ወደ ስፔን ደግሞ ስንደርስ ምን እንደምንበላ እናሳያቸዋለን። አሪፍ ትሪፕ ይሆናል ብለን እናስባለን። ነገር በለና ብላችሁ ታስባላችሁ? የተገኘውን ነው መብላት። የተገኘውን ነው መብላት። እንግዲህ ራታችንን ስናጎሰብስ ትንሽ ሳናረፍደን ቀር። አረ ቀስ ብለን ደርሰናል ብሮ። ቢዝነስ ክላስ ነው። ቢዝነስ ክላስ ነው። የምር የኤርፖርቱ ጸጥታ በጣም ነው ደስ የሚለው። እኔ እንደዚህ ነገር አሉ ያስፈራኛል። እንደዚህ ዝም ሲል ለምን ነው ዝም ያለው የሚለው ነገር ጥያቄ ይፈጥርብኛል። Finally here in Doha. ከፍላይት በኋላ ተገናኘን። ከፍላይት በኋላ How was your flight, bro? ባናት ኧረ በደቂቅ ነው መልሰኝ። አስገባኝ ተመልሰህ ትገባለህ። ከ4 ሰዓት ተኩል ፍላይታችን በኋላ አሁን ዶሃ ነው ያለነው። ኦልሬዲ አት ኤርፖርት። ከዛ ዲስከቨር ዶሃ እስቲ ወጣ ብለን ደግሞ እናያለን። ቪዛ ከተመታልን በኋላ ውጭ ወተን ትንሽ ፈታ እንላለን። ከተማውን በደንብ እናሳያቸዋለን። እንደምታዩት ይሄ ከጀርባዬ ያለው ኤርፖርቱን የሰሩት ሰዎች የፈረሙበት እንደ ግድግዳ ነገር ነው፣ ግን ከወርቅ ከኒኬል እና ከምን እንደሆነ አላስታውስም የተሰራ ነው። እያንዳንዱ ሰዎች ፈርመውበታል እና ተመልከቱ። ከተለያየ ሀገር የተወጣጣ ነው። ኔፓል አለ፣ ዛራጎሳ፣ ስፔን አለ። በጣም ከብዙ ቦታ የተወጣጡ ሰዎች ናቸው የሰሩት እና ኤርፖርቱ የሚገርም ነው። በቃ የሚገርም። በኋላ ደግሞ ጎልድ ሜምበር ስለሆንን ገብተን ደግሞ ሎጃቸውን ቼክ እናደርጋለን። ከተማው ውስጥ ያለውን ሙቀት አትጠይቁኝ። ስለዚህ ግድ ልብስ መቀየር ነበረብኝ። ከዛ አሁን ወደ ሲቲ ቱር እንሄዳለን። እዚህ ጋር ስም እየተጠራ ነው። ተሰባስበን ልንወጣ ነው። ፍሌክስ ጆሹዋ እየጠበቀ ነው ስማችንን። እንግዲህ ሃይ ስኩል ትዛለኝ። ሃይ ስኩል አቤት ፕሬዘንት ትለ ነበር እንደ ድሮ ቢሆን ማለት ነው። አርማሪያ ሲና ፍቃድ ዳንዳን ዲንዳ ብሬንዳን ኑየን ስፓኒሽ ነው የሚመስለው። ስፓኒሽ ሲልቪያ ሽባ ማለት የስ ያበረከት የስ ፊራኦል ተጠራን ፕሬዘንት የስ በሉ በቃ ወደ ባስ ልንገባ ነው። ሰላም ባስ አይደለም ነው ኦዳ ባስም አይደለም፣ ዘመን ነው። ስንገባ እናሳያቸዋለን። በቃ ይመቻችሁ። በሉ እንግዲህ ከኤርፖርት እየወጣን ነው። ኦልሬዲ ውጪ ነው ያለነው። ፍሌክስ ሙቀት፣ እውነትም ሙቀት አለ። በጣም ነው የሚሞቀው። እኔ እንጃ። እኔ አሉ ከሚባሉ ምርጥ ኤርፖርቶች አንዱ ነው በነገራችን ላይ። በጣም እጅግ በጣም የምወደው ኤርፖርት ነው። ሙቀቱ ልነግራችሁ አልችልም። እንደዚህ ራሱ አሁን ላቡላ ጀምሮኛል። የምር መቻየው ምንድነው ሙቀቱ አላለም።
እንዴት ነው ሙቀቱ? እኛ እንደዚህ መጣው እኛ ባለፈው ቪዲዮ ደርሰናል ባሳችን ጋር ዲስከቨር ዶሃ ባጋችሁን አስቀምጡ ይባላል። በጣም ነው ደስ የሚለው። Can we? Thank you so much. ምንም ቢግ ባክስ የለም። በቃ ግቡ። ውሃ አለን። Thank you so much. Thank you. እዚህ ጋር ነው መሰለኝ። Oh yeah. ፍሌክስ ሻንጣ አስቀምጥ ተብሎ ነው መሰለኝ ቀረ። አረ ወገን ወንድሜን አረ ተው። የት ሄዶ ነው? አራባላው ሰው ሁሉ ይገባል እሱ የለም። መጣች። አሎ እዚህ ጋር ነኝ። አንተ ምን ነው ጠፋህ? ደህና ነህ? አጅራ አለ ተመቸህ? ይሻላል። አሁን እዚህ ኳታር ወደ 3.1 ሚሊዮን የህዝብ ብዛት ሲኖራት 71% የሚሆኑት ወንዶች ናቸው። 96.6% የሚኖሩት ከተማ ውስጥ ነው። Our first stop is going to be at the Museum of Islamic Art. Okay, that's got a nice view of the skyline and of the wooden boats. Then we go to Katara Cultural Village, and from there we go to the traditional marketplace. Marketplace, ያበደ ነው። ከዚህ በፊት ሄጄ አይቻለሁ። So, are there any questions? No? How long it takes? How long does what take? The tour. The tour? It's a 3-hour tour. Okay. So it starts at 8 o'clock. We'll be back at the airport at 11. Perfect. Okay? And you can check the time and the temperature here. Right? Put something underneath the bus in the luggage compartment. Think about whether or not it could be damaged by the heat. Because it is hot here. It's about 40 degrees, and it's quite humid today. 40 ዲግሪ ሴንቲግሬድ ሊደርስ ይችላል። አስቡት። ለዚህ ሙቀት ጥሩ ነው ይሆናል። አሁን ምንም አላየም። በነገራችን ላይ ሙቀት ማለት በኋላ አለ። በኋላ ከእንትን ሲወርድ ያየዋል። ምን ሰዓት ሆኗል? ከጧቱ 2 ሰዓት 3 ሰዓት ይፈጃል። ስለዚህ ከጧቱ 11 ሰዓት ማለት 5 ሰዓት ተመልሰን እንመጣለን። ከዛ በኋላ ሻወራችንን እንወስዳለን። ኤርፖርቱን በተወሰነ መልኩ እናስጎበኛቸዋለን። ምንድን ነው የሚባለው? ዞር እንላ አትበል ለምደባል። ስንት ዲግሪ እንደሆነ አዳምጥ። But because the humidity is 61%, it feels like 42 degrees. 42 ዲግሪ ሴንቲግሬድ. This is not our nicest time of the year. Yeah. I know. We do have really nice weather. I promise. We have nice weather from October until March. And here we are in July. And this is my second time, but so nice. So next time you come between October and March. This is my second time, so. This is your second time in Qatar? Yes. Oh, my phone thinks I'm talking to it. We'll see if it's anybody's birthday today. It's mine. Huh? Embarrass people by singing happy birthday to them. የኛ ቢሆን አሪፍ ነበር። ማርች 7 እንጨፍር ነበር። ሆያ ነው ሃፒ በርዝዴይ የሚል አለ። ሰምቻለሁ። የቢሮ ስልክ አይደል? በለው እንግዲህ ጉዟችንን ጀምረናል። ኳታር ትንሽ ከሚባሉ ሀገራት አንዷ ስትሆን የቆዳ ስፋቷ 11000 ኪሎ ሜትር ስኩዌር ብቻ ነው።
ከጃማይካ ቤልጅየም እና ጋምቢያ ጋር ተመሳሳይ የሆነ የቆዳ ስፋት ነው ያላት። ፎረስት ወይም ጫካ ብለን የምንጠራውን 0% ያላት ሀገር ነች። ምንም ጫካ የሚባል ነገር አታዩም። ይሄ እዚህ ጋር የምታዩት ናሽናል ሙዚየማቸው ነው። የዴዘርት ሮዝ ዲዛይን ያለው ሲሆን 3600 የተለያየ ሳይዝ ያላቸው 76000 ፓኔሎች የተሰራ ሙዚየም ነው። በውስጡ አርኪኦሎጂካል አርቲፋክትስ፣ አርኪኦሎጂካል ኤሌመንት፣ ጂኦለሪ እና የተለያዩ የታሪክ ዶክመንቶች ያሉት ነው። በውጭ በኩል ደግሞ አርቲፊሻል የሆነ ላጉን እና እንደምታዩት ጋርደን አለው። ፈርስት ስቶፕ ቆመናል። አሁን ሙዚየሙን ለማየት ነው። ወርደን የተወሰነ ያክል እናይና ከዛ በኋላ እንመለሳለን። እንግዲህ ተሰጥቶናል ጃንጥላ። እውነቱን ለመናገር ሙቀቱን ልነግራችሁ አልችልም። እኔ ብቻ አይደለሁም እዚህ ጋር በጃንጥላ ተመልከቱ። የከተማው ውበት ልነግራችሁ አልችልም። ተመልከቱ ከዚህ ጋር ከተማው አይነን ይመስላል። እዚህ ጋር ተመልከቱ። ዋናው ከተማ ግን እዛ ጋር ራቅ ብሎ ያለው ነው። ይሄኛው የእስላሚክ ሙዚየም ነው። አንተ ምንድነው እዚህ ጋር የምታበላሽብኝ? ይሄ ምን አይነት ነው? አንድ አበሻ አገኘው እዚህ አንድ አበሻ አገኘው እና በጣም ነው የሚያምረው። በጣም አንድ ፎቶ አንሳኝ ይላል። ይሄ ያው በቱሪዝም ደረጃና በተለያዩ ፊሸርማኖችን በጣም ብዙ ጊዜ ይጠቀሙታል ይባላል። ይሄንን ይመስላል እና ከጀርባ የምታዩት ከተማው ነው። በዛ በኩል እናልፋለን። አሁን ትንሽ ጊዜ እንትን ብለን በጣም ያምራል። በጣም ተመልሰን ገብተናል። እሱን ነው ማለት እየጋለ ስንገባ እዚህ ሲያቀዘቅዘን ብርዳት አብሮን በኋላ መኪና ውስጥ ይቀዘቅዛል። ስትወጣ ደግሞ በጣም እንትን ነው ዝቃዜው ሲደርስ ሙቀቱ አይደለም። ለማረጋ ይቻላል እንግዲህ መልመድ ነው። ለመንገዳችን ላይ ትታሻለ ገብተን። ሌላው ኳታር የምትታወቀው በነዳጇ ነው። ነዳጅ ርካሽ ነው ከሚባልባቸው ሀገራት አንዷ ነች። በዶላር ምናልባትም 1 ሊትር 50 ሳንቲም አይበልጥም። ሌላው የሚታወቁት በግመል ውድድር ነው። ለመጀመሪያ ጊዜ የተካሄደው በ1973 ሲሆን 300 ግመሎች ነበር የተሳተፉት። ታዲያ ቀልድ እንዳይመስላችሁ ይሄን ውድድር ያሸነፈ እስከ 200,000 የአሜሪካን ዶላር ሊያገኝ ይችላል። እዚህ ምስል ላይ የምትመለከቱት ሌላው ቤተ መንግስታቸው ነው። በነገራችን ላይ ዶሃ የሚለው ዋና ከተማዋ ስም የወጣው ዶሃት ከሚለው የአረብኛ ስም ነው። ትርጉሙ ደግሞ ትልቅ ዛፍ። በጣም ነው የሚያምረው። ይሄ እንትን መሆኑ ዳሽን መሆኑ ነው። ፐብሊክ ወርክስ አውቶሪቲ where it says City Center Rotana. That's a hotel, but to the left of the hotel is the City Center Mall, which was the first big mall that was constructed here in Qatar. መንታው ነው ያዩ መንታ ያለው ምንድነው? ኢትዮጵያ ውስጥ መንታ ባንክ አዋሽ። አዎ ይሄ ነው አዋሽ። በቃ ዘመን እዛ ጋር ያለው ሾጣጣው እዚህ ጋር የምትመለከቱት ካታራ የሚባለውን መስጊድ ነው። ለእንደዚህ አይነት ቦታዎች በጣም ትልቅ ሪስፔክት ስላለኝ ውስጥ ያለውን መቅረጽ አልፈለግኩም። እኔ የምላችሁ ተመልከቱ፣ በስንት አይነት ቋንቋ ሰላምታ ነው። This is how to welcome you. Okay, language in the world. Hello. Okay. ተመልከቱ፣ ወደ ታች ትወርዳላችሁ። ማወቅ የምትፈልጉት ነገር ካለ ያው እስካን ማድረግ ይችላል። አይ ቲንክ ካለን ሰዓት አንጻር ብዙ መቆየት አንችልም። እኔሁ በቃ ይሄን ይመስላል በተወሰነ መልኩ። ውጪው ግን እንደውም ከውስጡ ይልቅ ውጪው በጣም ያምራል።
ይህ እንግዲህ መንደሯ ነው። ተመልከቱ። በጣም የሚያምረው የምር ጣሪያው እጅግ በጣም ነው የሚያምረው። ይሄ ቀርከሃ የሚባለው አይነት ነገር ሰንበሌጥ ነው የሚባለው። በፓርት 1 ቪዲዮ እዚህ ድረስ መጥተናል። ቪዲዮ ከተመቻችሁና ትራቭል ማድረግ የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። በፓርት 2 ቪዲዮ በደንብ ወክ እያደረግን ከተማዋንና የተለያዩ ቦታዎችን ለማየት እንሞክራለን። በተለይ የሾፒንግ ቦታዎቻቸውን፣ ሱፐርማርኬታቸውን እንዲሁም ምግባቸውንም ጭምር ሳይቀር በደንብ አድርገን እንሞክራለን። ኤርፖርታቸውንም እንዳልነው ነው። የዓለማችን ለእኔ በጣም ምርጡ ኤርፖርት ነው። እሱንም ገብተን በደንብ እናያለን።